በዚህ ምድር ላይ የምንም ድርጅት ባለቤት ለመሆን የእውቀት ደረጃችሁ አይገድባችሁም። ግን በከፈታችሁት ድርጅት ውስጥ ተቀጥሮ ለመስራት ህጉ ይከለክላችኋል። አሜዚንግ! ህልማችሁ ቫካንሲው ክፍት ነው። ብዙ ሰው ግን ፉክክር ያለበት ቦታ ነው መሄድ የሚፈልገው። እውቀት የገንዘብን ችግር አይፈታም። ችግርን መፍታትና ችግርን ማራዘም ይለያያል። ይቻላል። ምን ካወቅን? ገንዘብ ምን እንደሆነ ካወቅን። ንጹህ ሆኖ ጽድቅ ሆኖ ገንዘብን ሜክ ማድረግ ይቻላል። ለጊዜው ገንዘብ የለኝም በሉ፣ ደሃነኛ ተብሎ። በገንዘብ ጉዳይ ላይ ጠቃሚ ነጥቦች። It's not the money that's evil. ገንዘብ ኃጢአት አይደለም። ነገር ግን የገንዘብ እጥረት ኃጢአትን ያመጣል። ስፒሪቹዋሊም ብታዩት በየእምነታችሁ የገንዘብ መውደድ ነው እንጂ ገንዘብ አይደለም። ግልጽ ነው። በትክክል አንብቡት። ሰው ሰበብ ነው የሚፈልገው። አንዳንዶቻችንማ በገንዘብ በማጣታችን ምክንያት በገነት ውስጥ ቦታ እንደተመቻቸልን አይነት እኔ እኮ ምን መሰለህ ንጹህ ስለሆንኩ ነው ደሃ የሆንኩት ብሎ የሚያመቻች ሰው አለ። እኔ እንደሌላው መስረቅ አቅቶኛል። በእውነት እንዴት ትፎክራለህ? እንዴ ሞክረና። እንደሱ አትበሉ በጭራሽ። ንጹህ ሆኖ ጽድቅ ሆኖ ገንዘብን ሜክ ማድረግ ይቻላል። አብርሃም በእስልምናውም በክርስትናውም ጻድቅ ነው። ልክ ነኝ ወይስ ተሳስቻለሁ? አብርሃም በየቀኑ ከሰዎች ጋር ነበር የሚበላው አይደል? ምሳ እንግዳ ካልመጣ እንደውም አይበላም። ኤቭሪዴይ ድግስ ነበርና አብርሃም ቤት ብር ነበረው ማለት ነው። ጠቢቡ ሰለሞን እንደሱ ዘናጭ የለም። ምን ነበረው ማለት ብር። በቃ እነዚህ ሜንተሮቻችሁ አድርጓችሁ። ስለዚህ ገንዘብም ይዘህ ጻድቅ ውስጥ ጽድቅም ሆኖ መኖር ከባድ ነው። በድህነት መኖር ደግሞ እጅግ በጣም ከባድ ያዋርዳል። እውነት አሰብ አሜሪካ በፈቀዳት ሰዓት ማለት ነው ተፈራረሙ አትፈራረሙ ምትለን ትን ሲላት ራሱ እኮ እኛ ላይ ነው ቀጥታ ቤት ነው የሚሰማው። እኛ ቤት ለምን ይመስላችኋል? ሀብት ስላፈራች አይደል? ጭንቅላታቸውን ተጠቅመው ማለት ነው። እኛስ ማፍራት እንችላለን? ይሄው እሱን እኮ ነው ዴቭ እኮ እያለ ያለው። ጭንቅላቱ ዝም ብሎ የተቀመጠውን ህልም አውጣውና መሬት ላይ አድርገው ነው። ከዛ በኋላ ከመሬቱ ምንም አይነት ነዳጅ አይውጣ፣ የሚገርም ሀገር መገንባት እንችላለን። ከሌሎቹ እጥፍ እየከፈልን መግዛት እንችላለን። እንደ ጃፓን ይቻላል። ምን ካወቀን? ገንዘብ ምን እንደሆነ ካወቀን። መፍራት አይደለም የሚያስፈልገው። ገንዘብን ከኛ በታች ነው ጢባ ጢቤ መጫወት ነው ያለብን በገንዘብ። እንዴት እንዳረገኝ ስለማቀው እንዲህ ስላላፍር። ለምን የብዙ ሰው ፊት አሳይቶኛል። እዚህ ቤት ምናልባት የምታቆኝ ድሮ ካላችሁ የእናንተንም ፊት አሳይቶኛል። ስለ ገንዘብ ስናስብ ሁሉ ጊዜ ይሄንን ማጤን መገንዘብ አለብን። It's not money. Money alone does not solve your money problems. ገንዘብ የገንዘብን ችግር አይፈታም። በደንብ አዳምጡኝ። አሁን ላይ ገባን ይችላል። እኔ በወቅቱ ይሄን አንደርስታንድ ሳደርግ ነው የተቀየርኩት። ገንዘብ ለምን የቤት ኪራይ ሲቸግረኝ ከየት ገንዘብ ላምጣና የቤት ኪራዩን ልክፈል? ለካ ገንዘብ አይደለም የገንዘብ የቤት ኪራይ የመክፈል ብቃቴ እስካልጨመረ ድረስ ገንዘቡን ሰርቼ ላምጣው፣ ከሰው ላይም ልበደረው፣ መንገድ ላይ ፈልጌም ላምጣ ወይም ሰርቆም የሆነ ያሰው ያመጣው የገንዘብ ችግሩ ግን ይቀጥላል። ስለዚህ ገንዘብ የገንዘብ ችግርን አይፈታም። እንዴ እኔ እኮ ገንዘብ ሲያጥረኝ ተበድሬ ትራንስፖርት ከፍየበታለሁ፣ ተበድሬ የቤት ኪራይ ከፍያለሁ፣ ስለዚህ ፈቶታል ወይንስ ችግሩ ተራዘመ ነው የሚባለው? ችግርን መፍታትና ችግርን ማራዘም ይለያያል። ዛሬ አከራይ ነው የጠየቀኝ፣ ነገ ጓደኛዬ ነች ደውላ የምትጠይቀኝ። ችግሩ ምን አደረኩት? አራዘምኩት ነው። ስለዚህ ችግርን ማራዘም ሳይሆን መፍታት መለማመድ አለብን። ገንዘብ የገንዘብ ችግርን አይፈታም። ሌላው ዕውቀት የገንዘብን ችግር አይፈታም። ይህን ለማወቅ ከፈለጋችሁ መርካቶ መጀመሪያ የተቀጠርኩት መርካቶ አንዋር መስጊድ ብራንች ኮመርሻል ባንክ ኦፍ ኢትዮጵያ ነው እና ዲፕሎማ ዲግሪ ያለን ሰዎች ገንዘብ ለመያዝ እዛ ቁጭ ብለናል። እንዳለ የሚመጡት አልተማሩ ማንን ጨምሮ የመጀመሪያ ካስተመር እኔ በቅርብ ማቀው የመድን ዲኮር ባለቤት ስማቸው ጠፋብኝ። ምንድነው ብርቱካን በማዞር ነው ንግድ የጀመሩት። ከዛ መድን ዲኮር
በወቅቱ ማውራቸው የዛሬ 24 ዓመት ነው 300,000 ብር ብድር ተበድሮ የብድር ፋይል የሚሰራው እኔ 300,000 ብር ማለት እኮ ሀገር ነው። አሁን 300 ሚሊዮን እንደማለት ነው። አሁን ሀገር ይበደራል ሰው። ማን ነው የሚይዝላቸው? እኛ የተማርነው ሰዎች የተመራመርነው ሰዎች። ለምንድን ነው የተማርነው? የገንዘብ ችግራችን ለመፍታት። ከዛ ዲፕሎማ ይዤ እየተማርኩ ማን ነው እየሰራው ሲቸግረኝ ሲኒየሮቼ ምንድነው የሚሉኝ? ዲግሪ እኮ ብትይዝ የገንዘብ ችግር ይፈታል። ከዛ የማታ ደግሞ ዲግሪ ጀመርኩ። ግን ጀምሬ ያቋረጥኩ። ሳየው ዲግሪ ያዙ ሰዎች ችግራቸው ተስፋፍቷል እንጂ አልቀነሰም። እንትኑ ነው ኢሜጃቸው ጨምሯል፣ ባለ ሆነዋል፣ ባለ ዲግሪ። ስለዚህ ዲግሪውን ሊያዝ ወይንስ ገንዘቡን ሊያዝ? ገንዘቡን ከያዝኩት እኔ የዲግሪ የሚያመርት ዩኒቨርሲቲ ጭምር መክፈት ይችላል። የሚገርማችሁ በዚህ ምድር ላይ የምንም ድርጅት ባለቤት ለመሆን የእውቀት ደረጃችሁ አይገድባችሁ። ግን በከፈታችሁት ድርጅት ውስጥ ተቀጥሮ ለመስራት ህጉ ይከለክላችኋል። የባንክ ሼር መግዛት እዚህ ቤት ውስጥ የማይችል ሰው የለም ገንዘቡ እስካለው ድረስ ህጉ ይፈቅድላችኋል። ባለቤት ለመሆን ቫካንሲው ክፍት ነው። በባንክ ውስጥ ፕሬዝዳንት ለመሆን የሥራ ልምዱ ፉክክሩ አይደል? ከዛ ማሸነፉና እዛ ቦታ መስራቱ ግን ከባድ ነው። ከዚህ በፊት በቅን ቡድን በቲማችን ዱባይ ሄደን አንድ ድርጅት ከፈትን። ዘናጭ አርገን ስታንዳርዱን የጠበቀ አርገን ከፈትን። ከዛ እዛ ውስጥ እኛ መስራት አማረን። ከዛ ልንሰራ ስንል ምን አለን? እዛ ያለው ንግድ ሰጪ ፈቃድ ሰጪ አካል አይ ሪሴፕሽን ዲግሪ ያለው መሆን አለበት ተባለ። ስለዚህ ባለቤት መሆን ተፈቀደልን። የገዛ ድርጅታችን ውስጥ ተቀጥሮ የመስራት ግን መብት ተነሳ። ስለዚህ 2 ፊሊፒኖች ዲግሪ ያላቸው አነሳነስ ያሉ ቀጥረን አስገባን እነሱ። አሜዚንግ! ህልማችሁ ቫካንሲው ክፍት ነው። ብዙ ሰው ግን ፉክክር ያለበት ቦታ ነው መሄድ የሚፈልገው። ተወዳድሮ መቀጠርን ነው የሚፈልገው። ለምን? ስለ ገንዘብ ስለማናውቅ። የገንዘብ ችግርን አይፈታም። ሃርድ ወርክ ጠንካራ ሰራተኝነት የገንዘብ ችግርን አይፈታም። እንዴት ጠንክሮ መስራት አይደለም። ጠንክሮ በመስራት ቢሆን ኖሮ ዓለማችን ጠንክሮ በሚሰሩ ድሃዎች አትሞላም ነበር። የትምህርት መብዛት ወይም ደግሞ መማር የገንዘብ ችግርን አውቶማቲክ የሚፈታ ቢሆን ኖሮ ዓለማችን ላይ ብዙ የተማሩ ነገር ግን ስራ ያጡ ሰዎች these days መንገድ ላይ PhD ያላቸው ጎዳና ተዳዳሪዎችን መረጃው ካላችሁ እያየን ነው። ምን ማለት ነው ታዲያ? ሃርድ ወርክ ካልፈታው፣ ገንዘብ ካልፈታው፣ ዕውቀት ካልፈታው ምንድነው የሚፈታው? የገንዘብ ችግርን የሚፈታው አይኪዋችን ስለ ገንዘብ ያለን ግንዛቤ ምን መሆን አለበት? መቀየር አለበት። በህይወቴ ካሉኝ መርሆች መካከል አሁን ለእናንተ ልነግራችሁ ብዬ ሳይሆን እንደ አቋም በየቀኑ የገንዘብ ውሳኔ ላይ እነዚህ አሉ። ሌላው ችግር ማለት ካለን መፍትሄና ካለን ችግሮች መፍትሄ ሲበዛ ችግር አይደለም፣ ችግሩ ሲበዛ ደግሞ ችግር ነው። ስለዚህ ፖቨርቲ ወይም ድህነት ማለት ከመፍትሄ ይልቅ ችግሩ ሲበዛ ድህነት ይባላል። አንዳንድ ሰው ምን ሲል ትሰማላችሁ? ወይም ራሳችሁ ጎሽ በቃ ከዚህ በኋላ አልቸገርም ተፈታ፣ ከዚህ በኋላ አትቸገርም ብሎ ነገር የለም። የሰው ልጅ መቸገር የሚያቆመው ሲያርፍ ነው። አረፈ የሚባለው ደግሞ ምን ሲሆን? ሲሞት። ስለዚህ ከዚህ ወዲያ ችግር በቃ ስትሉ በአቋራጭ ምን እያላችሁ ነው? ሞት የታለህና እንደማለት ነው። ስለዚህ ችግር ሁሉ ጊዜ ይመጣል። ዛሬ የፈታነው ችግር ተመልሶ አይመጣም፣ ፈተነዋል። ነገር ግን የተሻለ ችግር ይመጣል ማደግ እስከምትፈልጉ ድረስ። እሱ ሲመጣ ስትፈቱት እላዩ ላይ ትወጣላችሁ፣ የተሻለ እላዩ ላይ ትወጣላችሁ፣ የተሻለ በሂደት ምን ይሆናል? ፕሮግረስ። ሰው ፕሮግረስ ካላደረገ ባለህበት እርገጥ የሚባል ሰክሰስ የለም። ለምንድን ነው ኃይሌ ገብረስላሴን ትልቅ ሰክሰስ አድርገን የምናየው? ፕሮግረሱ አያቋርጥም። አንዳንዴ እስከምንናደድበት ድረስ አይበቃውም እንዴ ሁሉ እንላለን። አንዳንድ ጊዜ በጣም አሳቢዎች ነን ለሰው። አይበቃውም እንዴ የሚበላው ሁሉ እኮ ነው የሚመስለው። ለሚበላውማ የመጀመሪያውን ሪከርድ የሰበረ ጊዜ ጨርሷል። እሱን አስቀምጦ ቢበላኮ ይበቃዋል። በነገራችን እሱ ሞቶ ልጆቹ አድገው እነሱ ሞተው ለልጆቻቸው ይተርፋል በአንድ ሪከርድ። እኛ ግን ስለሱ እያወራን ነው ሪከርድ የምንሰራው። አሁን የራሳችንን ህልም ሪከርድ እንስበር፣ ወደ ራሳችን ህልም መሄድ። ያንን ለማድረግ ደግሞ ችግሮቻችንን እየፈታን መሄድ አለብን። ሮበርት ኪዮሳኪ
ሁለት በጣም ደስ የሚል አባባሎች አሉት። አንደኛው broke is temporary, poverty is eternal። broke ማለት ለጊዜው ገንዘብ ማጣት ጊዜያዊ ነው፣ ነገር ግን ድህነት ቋሚ ነው። ስለዚህ ዛሬ ገንዘብ ለጊዜው ላይኖራችሁ ይችላል፣ ዕውቀት ለጊዜው ላይኖራችሁ ይችላል፣ ቢዝነስ ለጊዜው ላይኖራችሁ ይችላል፣ ሴቪንግ ለጊዜው ላይኖራችሁ ይችላል። በጭራሽ ግን እኔ ይህ ነኝ አትበሉ። አጎንብሳችሁ እየዘራችሁ እየሰራችሁ ችግሮቻችሁን እየፈታችሁ ቀጥሉ። ከተወሰነ ጊዜ በኋላ ምን ይፈጠራል? ያንን ትፈቱትና ከላይ ቁጭ ትላላችሁ። ስለዚህ ለጊዜው ገንዘብ የለኝም በሉ። ደሃ ነኝ አትበሉ። እኔ ደሃ ነኝ እኔ ገንዘብ የለኝም አትበሉ። ለጊዜው አልያዝኩም። ድሪም ካራችሁን አስቡና ድሪም ካራችሁ የሚሸጥበት ቦታ ኦንላይንም ፊዚካሊም ሂዱና ቼክ አድርጉና ከዛ ምን በሉት ሻጩን፣ ለጊዜው ገንዘብ አልያዝኩም። ለጊዜው እኮ አልያዝኩም፣ ከ2 ዓመት በኋላ ይዤ እመጣለሁ የሚለው። ሌላው ሪች ዳድ ፑር ዳድ የሚል መጽሐፍ አለ ሮበርት ኪዮሳኪ ከጻፈው ውስጥ በጣም ትልቅ መርህ ደሃው አባቴና ሀብታሙ አባቴ ብሎ የሚያስቀምጣቸው ሁለቱ አባቶች አሉ። ዝርዝር ውስጥ አልግባና ደሃው አባቱ ምን ይለዋል? I would rather be happy than rich። ሀብታም ከመሆን ደስተኛ ብሆን ይሻለኛል ይለዋል። ሀብታሙ አባቱስ ሁለቱንም ግባ ብለው። ምንድነው መምረጥ? በሁለት ጥሩ ነገር መካከል ይመረጣል አይመረጥም? እኔና እናንተ በልጅነት በቤተሰብ በዘመድ ምን አስመርጠውና ከእናትና ከአባት ግዴታ እንደ ማትሪክ አድርገውብን አባት ከሌለ እማዬን እናት ከሌለች አባዬ እያልን የመሸወድ ነገር። ስለዚህ ለልጆቼም ሁሉ ጊዜ ማስመርጣቸው በእኔና በስክሪፕቶ መካከል እንዳትመርጥ። አባት ስክሪፕቶ አይሆንም፣ ስክሪፕቶ አባት አይሆንም። አለቀ። አታስመርጡ ለልጆቻችሁ። ከዛ ለራሳችሁም አትምረጡ። ግልጽ ነው። በሁለት ጥሩ ነገር መካከል አትምረጡ። ሀብታም ከምትሆንና ደስተኛ ከምትሆን ሁለቱንም አይምረጥ ብትባል አልመርጥ። አትቀልዱበት በጭንቅላታችሁ። በጭራሽ እንዳትመርጡ ሁለቱንም። ስለዚህ ደስተኛው ሀብታም መሆን ምንም እያለ ነው ደሃው አባቱ። እኔ ደስተኛ ስለሆንኩ ነው ምን ሀብታም ያልሆንኩት። ከእያንዳንዱ ሀብት ጀርባ ወይ እንትን አለ ወይ እንትን አለ። ሀብታም እኮ እንቅልፍ የለውም ይላል። ግጥም አድርጎ ነው የሚተኛው በደንብ። ለምን? አልጋው ይመቻል፣ ቁንጫ የለውማ፣ በደንብ ነው የሚተኛው። እኔ በጣም ነው የሚገርመኝ ሰው ሊሄድ የሚልበትን ቦታ እንዴት ይሳደባል። ሁላችሁም ወደ ሀብት መሄድ ትፈልጋላችሁ፣ እውነት አሰት። ለምንድን ነው የምንሳደበው? ሰክሰስፉል ሆኗል አይደል? ኃይሌን ቋጣሪ አይደለም። እንዴት አድርጌ ልማር ከሱ? ገንዘብ ሰው ሜክ አድርጓል፣ ውጤት አምጥቷል አይደል? መጥፎ ነገሩን ተውት። እንደሱ አይነት ውጤት እንዲኖረኝ እፈልጋለሁ። ጎሽ ብለሲንግ ይቀጥል ይደግለት። እኔም እፈልጋለሁ። የምትሄዱበትን ቦታ አትሳደቡ። ገንዘብና ቆንጆ ሴት አንድ ናቸው። በእውነት ነው ማለት። ገንዘብን ከዚህ ወዲያ በሴት አይነት ዲዛይን ብታረጉት ጥሩ ነው። እየተሳደቡ አይደል የኔ ቆንጆ ብሎ ኢንቫይት በማድረግ ምናምን አታባሩት፣ አታስደንግጧት፣ ጃስ አትበሏት። ግልጽ ነው። አትራክት ነው ማድረግ ያለበት። አንዳንድ ምን ባክ ሰው እኮ ኬት እንደሚያመጣው ህንጻውን ደረድሩታል። በስማ ሙስና ግን በቃ ተስፋፍ እንዴ። በሌላ በኩል ህልም ምንድነው ሲባል የራሴ ህንጻ እንዲኖረኝ። ታዲያ ምን አሰዳደባችሁ ከህልም ጋር? እሷ ህንጻ ገንብታለች። አው ግሬት፣ እኔም እንደሱ አሳካለሁ። ምን ባክ ከእያንዳንዱ ሀብት ጀርባ አንድ ወንጀልና አንድ ኃጢአት አለ ሲል ከእያንዳንዱ ድህነት ጀርባስ ምንድነው ያለው? ጽድቅ ሊሆን ነው? በጭራሽ። አንዳንድ ጊዜ አቋም ይኖራችሁ። እኔ ፊት ማንም መጥቶ ስለ ሀብት ክፋት ሊነግረኝ አይችልም፣ አልሰማም። ለምን? የድህነትን ክፋት እኔ ነኝ ማብራራት። ሰዎች ኢንተለጀንስን የፋይናንሻል ኢንተለጀንስን ማብዛት ከፈለጋችሁ whenever you have problem የገንዘብ ችግር አሁን ያለባችሁን ጻፉት፣ ሊስት አርጉ፣ ሶሉሽኖች የምታቋቸው ማታቋቸውን አንብቡ፣ አጥኑ፣ ጠይቁ። አለቀ። ምንም መኮረጅ እኮ ነው። ባይዘው ያውን እኔ ክሬት አድርጌ አይደለም። ለዚህ ነው ሮበርት ኪዮሳኪ ምላችሁ በኋላ መጽሐፉን አንብባችሁ ይሄ መድረክ ላይ በቃ ራሱን ይቆልልብናል እዚህ ጋር ያገኘ እንዳትሉ እኮ ነው። ኮርጄ ነው። መኮረጅ የማይቻለው ትምህርት ቤት ነው። ዶክተር ፕሮፌሰር እሳቸውን ጠይቋቸው። በፌደራል ተጠብቃችሁ የምትፈተኑት እዛ ነው። ዞር እንዳትይ ተብሎ ማለት ነው። በህይወት ግን ትልቁ ነገር ምንድነው የሚያስፈልግ? ኩረጃ። አሁን ምን እያስደረኩ ነው? ምን ያረኩትን? በቃ መኮራረጅ እኮ ነው ላይፍ። ከማ መኮረጅ ትፈልጋላችሁ? ከሀብታም ወይስ ከደሃ? ከኔ አትኮርጁ። እኔ የሆነ ነገር በወድቅስ አይ በዚህ በኩል አልኮርጅም የምትሉት መኖር አለበት። ግልጽ ነው። ጠጋ ብላችሁ እኮ ብታኙ የምትሉት ነገር ብታገኙት
ስለዚህ ከሰው አይደለም መርሆችን ኮርጁ።